ሰላም ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኔ ቤተሰቦች እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም ዳግም በሌላ ቪዲዮ ተገናኝተናል ማለት ነው። እዚህ በሰዓታችን ማለት ነው። ያው ዛሬ ትንሽ መሸት አድርጌያለሁኝ። በጣም ይቅርታ፣ ሰዓቴን አልጠበኩም። ያው በጣም ይቅርታ ጠይቃለሁኝ። እንግዲህ የእነ አብርሃም ጉዳይ ዛሬ ወደ ክስ ደረጃ ወደ ህግ ደረጃ ደርሷል ማለት ነው። ሩታ የመጨረሻ ጭካኔዋን አሳይታለች ማለት ነው። እንግዲህ የቀበጡለት ይባል የለ አብርሃም ሲለመን እምቢ ብሎ ዛሬ ልመና ውስጥ ገብቷል ማለት ነውና ሩታ መለማመጥ ውስጥ ገብቷል። በዚህ ደረጃ እዚህ የምደርስ አልመሰለውም ነበር። አንዳንድ ጊዜ ቆም ብለን ማሰብ እንዳለብን ግራ ይገባናል መሰለኝ። የሆነ ደረጃ ላይ ስንደርስ በጣም ፍራስትሬት እናደርጋለን፣ እንደነግጣለን። አካሄዳችን በደንብ አድርገን ማሰብ ያስፈልጋል ማለት ነው። ሰዎች አጀባጀብ ስላሉን እያንዳንዱ ነገር የምናደርግ ከሆነ ዋጋ የምንከፍለው እኛ ነን ማለት ነው እና አብርሃም በፍጹም ሩታ ጥላው እንደምትሄድ ወይም ደግሞ የፍቺ ጥያቄ ይዛ እንደምትመጣ በፍጹም አስቦ እንደማያውቅ ዛሬ ነግሮናል ማለት ነው። ምን ማለት ነው? አንድ ሰው የማይሆን ነገር እያደረገ ይሄ እኮ ለቃሉ ይቅርታና ዝሙት ነው። እንደዚህ ያሉ ነገሮችን እያደረገ ሕግም መጽሐፍ ቅዱስም ይፈቅዳል ማለት ነው። ገብቷችኋል አይደለ? ፍቺን ይፈቅዳል። በቃ አለቀ። አንድ ሰው አንድ ባለትዳር ከትዳሩ ውጪ ከሄደ መጽሐፍ ቅዱስም ይሄንን ብቻ ነው የሚያስቀምጠው። ለፍቺ አንድ ባለትዳር ትዳሩን መፍታት ያለበት ብሎ የሚያስቀምጠው ከትዳሩ ውጪ ከሄደ ይላል። ከዚህ ውጪ የለም አይደለ? ከዚህ ውጪ ይፋቱ የሚል የለም። እዚህ ላይ እንኳን ያጠፋው ሰውዬ ይቅርታ ከጠየቀ የተበደለው ይቅር ካለ መቀጠል ይችላሉ ነው የሚለው መጽሐፍ ቅዱስ እንኳን ማለት ነው። እና ሕግ ደግሞ ወንጀልም ነው። በትዳር ላይ ወደ ሌላ መሄድ ወንጀል ነው። በቃ ትዳርን ትቶ ወደ ሌላ ሄዶ በቃ ይሄ ወንጀል ነው። በቃ ሚስት በወንጀል መጠየቅ ትችላለች። እሷ ግን ያው ትላንትና እንዳያችሁት የመጨረሻ ፍቺ ወረቀት ፈረምልኝ፣ የስምምነት ወረቀት ማለት ነው። የፍቺ ወረቀት ማለት የስምምነት ወረቀት ነው ማለት። እንደዚህ ያሉ አሰራሮች ምንድን ናቸው? ለምሳሌ ባልና ሚስቶች ፍቺ ከፈለጉ ይስማማሉ፣ የስምምነት ወረቀት ያስገባሉ ማለት ነው። ፍርድ ቤት ያስገባሉ፣ ያልቃል። በቃ ጉዳዩ በቀላሉ ማለት ነው። ካልሆነ አንደኛው ወገን ካልተስማማ ክስ ፋይል ይከፈታል። ከዛም በኋላ በአዲስ በህጉ መሰረት ፕሮሲጀሩን ጠብቆ ለሽማግሌ ጊዜ ይሰጣል። ፍርድ ቤት የራሱን የሆነ ሂደት ይሄድና ፍቹ ያልቃል ማለት ነው። ገብቷቸዋል አይደለ? ስለዚህ አብርሃም አልፈልግም ብሎ ትላንትና ቀዶ ነበረ። ዛሬ ደግሞ በጣም የሚገርማችሁ ሁኔታ ሁለት ነገር ይዛ መታለች። አንድ የስምምነት ወረቀቱን ድጋሚ አጽፋ ከተስማማ በዛ ለመጨረስ ወደ ህግ ሳትሄድ ማለት ወደ ህግ ስላችሁ ክስ ሳትመሰርት ማለት ነው። ሁለት በጣም የገረመኝን ነገር ደግሞ ልንገራችሁ። ክስም ከፍታን የመጣችው መዝገብ ከፍታ መጥሪያ ይዛን የመጣችው ምንድነው መሰላችሁ? ሐሳቧ የሷ የሚስማማና የስምምነት ወረቀቱን የሚፈልግ ከሆነ መዝገቡን ታዘጋለች። በክስ የተመሰረተበትን ታዘጋና በስምምነት ወረቀቱ የስምምነት ወረቀቱ ፍርድ ቤት ይገባል፣ ያልቃል። ከዛ ንብረት መካፈል ይችላሉ ማለት ነው። በህጋቸው መሰረት ያስመዘገቡት ንብረት ካለ እሱ ይካፈላሉ ማለት ነውና ሁለቱን ኦፕሽን ይዛ መታለች። አብርሃም ዛሬ ከምንም በላይ ደንግጧል። አልጠበቀውም በፍጹም ማለት ነውና የተፈጠረውን ነገር አብረን እናያለን። እናንተም እንደተለመደው በጨዋነት በተሞላበት መልኩ ዛሬ ሆነውን ዋናውን ይዤላችሁ ስለመጣው ኮሜንት እንድጽፉልኝ እጠይቃችኋለሁ። ቪዲዮውን እስከ መጨረሻው ለማየት ሞክሩ፣ በደንብ ለኮሜንቱ እንዲመቻችሁ ማለት ነው። ሐሳቡን በደንብ አንደርስታንድ እንድታደርጉት ወንድሟን ይዛ መታለች። እንግዲህ ሩታ ትላንትና ብቻዋን አመናጭቋት ነበር ማለት ይቻላል። አብርሃም እንግዲህ ከወንድሞቿ ጋር መጋጨት አይፈልግም። ይህንን ቻናል ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እንድታደርጉ በትህትና እጠይቃለሁ። ወደ ቪዲዮ እንሂድ። ነገሮችን ሊቀበለኝ አልቻለም። ስለዚህ አይታችኋል፣ ያው ያጻፍኩትንም ወረቀት
ቀዶት ነው የሄደው። በዚህ አቋሚ ስለጸናሁኝ በዚህ ሀሳቤ ምንም የምቀይረው ሀሳብ ስለሌለ ዛሬ እንግዲህ እቤት ድረስ መጥቼ ማለት ነው ይህንን ነገር ለማድረግ ተገድጃለሁኝ። በድጋሚ ወረቀቱንም አጽፍ ያለሁኝ። አብርሃም ማድረግ የነበረበት እንግዲህ ትላንትና አንድ መቅደድ አልነበረበትም ማለት ባይዞ ምን አለ መሰላችሁ፣ በስሜት የሚሆን ነገር የለም እዚህ ምድር ላይ ማለት ነው። ስፔሻሊ ትዳር ውስጥ አለመግባባት ባይዞ አንዳንድ ሰዎች ምን አይነት ባህሪ ያላቸው መሰላችሁ፣ ስህተት እየሰሩ እንደሆነ እንኳን የማይታያቸው ሰዎች አሉ። አብርሃም ምስክር ነው። ለምን አስፈለገ ማለት ይቅርታ ብሎ መመለስ መሸነፍ እኮ አይደለም። ገብቷችኋል አይደለ? ወደ ትዳር መመለስ ግን ተሸንፈህም ቢሆን ታሸንፋለህ። በቃ ትዳርን የሚያክል ነገር እያደረክ ያለው ነገር ትክክል እንዳልሆነ እየገባህ ማድረግ ትክክል አይደለም። እሱ ያደረገው ነገር ዛሬ ሩታ ለምታደርገው ነገር ደግሞ በቃ ይሄ ነው መጨረሻው እኮ ይሄ ነው። እንደዚህ ያሉ ሰዎች መጨረሻው የሚገጥማቸው ይሄ ነው። አንዲት ሴት አንድ ወንድ ከአቅም በላይ ከሆነ ነገሮቹ ወደ ህግ ነው የሚሄደው። በቃ ለማስተካከል ጥረት አድርጉ ማለት ነው። ስለዚህ ሩታም ያደረገችው ያንን ነው። ነገሮቹን ለማስተካከል ጥረት አደረገች፣ አልሳካለ፣ ወደ ህግ ሄደች ማለት ነው። ትዳር ክቡር ነው። ማንም እየወጣ እየገባ የሚዘልበት የሚፈነጭበት አይደለም። እውነት ነው። ይሄ ነገር ደግሞ እኛ ህይወት ውስጥ እየተፈጸመ ወይም እየተካሄደ ስላልሆነ እኔንም በብዙ አይነት መንገድ እየጎዳኝ ስለሆነ እኔ ደግሞ ከዚህ ነገር ማረፍ እፈልጋለሁኝ። እውነት ነው። ትዳር ዝም ብለ አንድ ሰው ገብቶበት እንደፈለገው የሚፈነጭበት አይደለም። ገብቷችኋል አይደለ? በቃ እንደዛ አይነት ትዳር አይደለም። አብርሃም ያንን ያደረገው ትክክል አይደለም ብለን እኛም ስንሞግት የነበረው እናንተም ስትሞግቱ የነበረው እሱን ነው። ሩታና አብርሃም ምን አይነት ልጆች ነበሩ? መጀመሪያ ላይ ፍቅራቸውን አይተናል። ከመጀመሪያው ጀምሮ ማለት ነው። ያሳለፉትን ህይወት እንኳን አይተናል። ቻሌንጁ ለቅሶ ምኑ ዛሬ ነገሮች ሁሉ ሲቀያየሩ አብርሃም በዚህ ልክ መቀየሩ ለምን እንዳስፈለገ ግራ ይገባኛል። ባይዘዌ ማለት ነው። ገንዘብ ሲኖረን ጓደኞች ይኖሩናል። ጓደኛ በዙሪያችን ይበዛሉ። እነዛ ጓደኞች ደግሞ ወደ ጥሩ የሚመሩ ጓደኞች አሉ፣ ወደ መጥፎ የሚመሩ ጓደኞች አሉ። መምረጥ የኛ ስራ ነው ማለት ነው። ስለዚህ አብርሃም ብዙ ጓደኞች አሉት፣ አመራረጡ ግን ትክክል አይደለም ማለት ነው። ወደ መጥፎ የሚመሩ ትዳሩን የሚበጥብጡ ጓደኞችን ይዞ ቀጠለ ማለት ነው። እያንዳንዱ ነገር ለማድረግ የሚሰማው እነሱን ነው። ማርክን ቢሰማስ? ማርክን አይታችኋል። እሱን ቢሰማ ትዳሩን ያድናል ማለት ነው። ይህንን ውሳኔ ለመወሰን የተገደድኩት ይህ ነገር ማብቂያ ስለሌለው ነው። የምችለውን ነገር ለማድረግ ሞክሬያለሁ፣ ብዙ ነገር ጥሬያለሁ። ነገር ግን እሱ ነገሮችን ሆን ብሎ እያበላሸ ከመጣ ይሄ ነገር ማብቃት አለበት ማለት ነው ብዬ ስላሰብኩኝ ነው እንደዚህ አይነት ውሳኔ ውስጥ ለመድረስ የበቃሁት። አብርሃም እንግዲህ ሁለት ጥፋት ነው ያጠፋው። አንድ ሚስቱን ጥሎ ከሌላ ሴት ጋር ወዲያ ወዲህ ማለቱ ሌላ ጥፋት ነው። ሁለተኛ ደግሞ ሩታ ኦልሞስት የደረሰች ሴት ናት። ካስታወሳችሁ ጸባቸው በጣም ቆይቷል። ኦልሞስት ከወር በላይ ሆኗል። ይህንን ቻሌንጅ ማለፍ የለባትም እንደዚህ ሆና ማለት ነው። የፈለገ እሷ እንኳን ብታጠፋ የሆርሞን መለዋወጥ ነው ብሎ አስቦ ታክሶ ነገሮችን ማሳለፍ አለበት። እንደው የፈለገ አለመግባባት እንኳን ቢፈጠር ማለት ነው። ግን እሱ ሊያደርግ ፈቃደኛ አልሆነም። የበለጠ እሱ ነው እንደውም ነገሮችን በማጥፋት ውስጥ የተጠመደው ማለት ነው። ስለዚህ ያሳዝናል። ብቻ አሁንም ቢሆን የኔ ሀሳብ እንዲላዩ አልፈልግም። ትልልቅ ሰዎች እንዲገቡበት ጉዳይ ውስጥ እፈልጋለሁ። ትልልቅ ሰዎች አሁን እነዚህ ልጆች አይደለም። እነዚህ ገብቷቸዋል። ስሜቱን የማያውቅ ሰው ውስጥ ገብቶ ምንም ነገር ቢያወራ ውሃ አነሳም። ገብቷቸዋል። ትልቅ ሰው ግን በደንብ አድርገው የህይወት ልምድም ስላለው ተሰሚነት አላቸው፣ ሊያስተካክሏቸው ይችላሉ ብዬ አምናለሁ። ደግሞ የተገኘሁት እስከ ዛሬ ድረስ ብዙ ነገር ሞክረናል ምናምን። አሁን ግን በቃ ውሳኔዋንም ማስቀየር አልፈልግም። የሩታን ፍቺም ከሆነ በሰላም እፈርማለሁ ካለ እንዲፈርም፣ አይሆንም ደግሞ የሚል ከሆነ ወደ ህግ ልንወስደው ነው ጉዳዩ። አዎ እንግዲህ ፈቃደኛ ከሆነ
ቀደም እንዳልኳችሁ በቀላሉ ለመጨረስ ነው። ካልሆነ ግን ወደ ህግ ለመሄድ ነው። እሱን ይዛ የመጣችው እንግዲህ ያው ቢያንስ እሱን ይፈራል ብላ መሰለኝ። ታውቃላችሁ የሷ ወንድሞች ደግሞ ከአብርሽ ጋር ያላቸውን ነገር ማለት ነው። ያው እንግዲህ ግዴታ ስለሆነ መጥሪያም ያስፈልጋል። ፈርማለሁ ካለ ክሴን አነሳለሁኝ፣ አይ አልፈርምም ካለ ደግሞ እንግዲህ በህግ የምንጨርሰው ይሆናል ማለት ነው። ህግ ልክ ነው ማለት አንድ ነገር እምቢ ካለ ሂደቱ ትክክል ነው። ሂደቱ አካሄዱ ትክክል ነው። ይዘው እንደውም ይሄ ወንጀልም ጭምር ነው። አብርሃም እያደረገ ያለው ሚስቱን ትቶ ሌላ ጋር መሄድ ወንጀል ነው። ይዘው ያው ምንድነው ወንጀል የሚሆነው ግን ቀጥታ ሁለቱን አልጋ ላይ ሲያዙ ብቻ ነው ወንጀል ሊሆን የሚችለው። ገብቷችኋል? እሷ ተከታትላ ይሄን ማድረግ ትችላለች፣ እንደዚህ ያለ ነገር የሚያደርግ ከሆነ ማለት ነው። ካልሆነ ግን ያው በፍትሐ ብሔር ፍቺ ይፈጽማሉ ማለት ነው። ሰላም ነው። እንዴት አላችሁ? ኤፍሬም እንግዲህ ደንግጧል በጣም ማለት ነው። ምንድነው ኤፍሬም አሁን ትልቅ ጥፋት አለበት። ወንድም ነው አይደለ? ባለፈው ታስታውሳላችሁ አቤልን ሁሌም በህይወታቸው ስትገባ እኔ አለው አለቀህም ብሎ ዝቶበት ነበር። በአሁኑ ግን ጠፋ። ለምን ጠፋ? መጥፋት አልነበረበትም። ብሩክና አቤልን ከነሱ ህይወት ማስወጣት ነበረበት። ነገር እያየው ነበር፣ ቪዲዮ ላይ እያየው ነበር። አንዳንድ ነገርና ማየውን ነገር እየተካሄደ ነው። ያው ዛሬ የመጣንበት ምክንያት ምን እንደሆነ ታውቃለህ? አውርተሃለች ከዚህ በፊት። ስለዚህ ያኔ አልተስማማህም ነበር። ዛሬ እንድትስማማ ወይ ደግሞ አልስማማም ካልክ ህግ ጋር ሄደን ያመጣነው ጥሪ ያለ እሱ እንድትቀበለን የመጣነው። ብዙ ትላንትና ቀደደ በትዕግስት እንግዲህ እንደገና ጽፈዋለች ማለት ነው። እና ፍርድ ቤት ሜዳ እንግዲህ ምንድነው የፍትሐ ብሔርም ስለሆነ ማለት ነው። ፍትሐ ብሔር ስለሆነ ፍቺ ጥየቃ ይቻላል፣ መብት ነው። ጥረናል ምናምን እኛም እየሞከርን ነበር። ታውቃለህ ኤፍሬም ብዙ ነገር ታውቃለህ። እኔ ኢቨን ይቅርታውን ላጠይቅ ይመለሳል ብዬ አስቤ ነበር። እንደዚህ አይነት ነገር ትዳር ውስጥ እያለ እንደዚህ መንዘላዘል ምናምን ነገር ጀምሮ ነበር እና ያህንን ነገር ትቶ እኔ ይቅርታ ስጠይቅ ኖቤልንም ይዞ መጥቼ ይቅርታ ሲጠይቅ ይህን ነገር ትቶ ይመለሳል ብለን ነበር ያሰብነው። ግን አሁንም ድረስ እየገፋበት ነው ያለው። አዎ ይሄ እኮ ነው ነገሩን ጭራሽ ያባባሰበት እኮ ከዛ አለመመለሱ ነው። እውነት ለመናገር ስፔሻሊ ውጭ የሄደ ጊዜ ሩታ በጣም ተሰምቷት ነበረ እና በመለያየታቸው በጣም ተሰምቷት ነበረ፣ በመራራቃቸው ራሱ ማለት ነው። እና ሲመጣ በሰፊው በቃ ሰፍ ብላ ነበር የጠበቀችው። ማርክም እንግዲህ እንደዛ ያንን የመሰለ ልብስ አልብሷቸው አንድ ላይ አዘንጧቸው ምናምን ነገር በቃ ጥሩ ነገር ሆኖ ነበረ። ተመልሶ ከእሷ ጋር የማይሆን ስህተት መስራት። እሱ አስፈራርቶሽ እንድፈርምልሽ ነው የመጣሽው? አይ ለማስፈራራት ምናምን እኔ ከጎኔ ብቻ ነው የመጣሁት። በነገር ላይ ይኸውልህ እኔ ማንንም እጅ አልፈልግም። በራሴ ህይወት ውስጥ ስወስን የማንንም እጅ አልፈልግም። ሲቀጥል ደግሞ እሱ ምን አግብቶት ነው እዚህ ውስጥ ገብቶ አንተ ሊያስፈራራ ምናምን የሚችለው? ጀስት ከጎኔ እንዲሆን ብቻ ነው የመጣሁት። ለምን ፈርተህ ትፈርማለህ? በፍራቻ ማንንም ማስፈራራት አይችልም። አንተ ዝም ብለህ እንዴት ትፈራለህ? እንደዛ አይደለም መሆን ያለበት። በማስፈራራት ምናምን ነገር ሳይሆን ህግና ህግን ማክበር አለብህ። ትዳር የራሱ የሆነ ህግ አለው። የትዳርንም ህግ ማክበር አለብህ። እኔ አንተ ብሆን ይቅርታ አጥፍቻለሁ፣ አሁን ይቅር እንድትይኝ እፈልጋለሁ ብዬ ሽማግሌ ልኬ ራሴን ከመጀመሪያ ከነበርኩበት መውጣት ነው ፈልገው። ለምን ትዳር ቀልድ አይደለም፣ ዋጋ የተከፈለበት ነው። ታውቃለህ ብዙ ነገሮችን አይተናል እኛ ራሱ። ለዚህ ፍቅር የከፈላችሁትን ዋጋ ብዙ ነገር አሳይታችሁናል እና ያሳዝናል እውነት ለመናገር እንዲህ መሆኑ ማለት ነው። ትናንትና ማውራት ያለብንን ነገር አወራን፣ ተነጋገርን፣ ጨርሰናል እና ዛሬ ምን ልትሰሪ መጣሽ? እንትና ጽፌን የመጣሁት የፍቺውን ወረቀት አይ ካልክ ደግሞ ወደ ህግ እንድንሄድ የመጥሪያም ወረቀት ይዤ ልመጥቻለሁ። አብርሃም ትላንትና ስለቀደደ ድጋሚ አንገናኝም ብሎ አስቦ ነበረ። አንድ ሰው ከቆረጠ እኮ ከባድ እኮ ነው። ሰው ሲታገስ የትም አይሄድም ብላችሁ ማሰብ የለባችሁ።
ከባድ ነው እውነት ለመናገር። እግሩ አንድ ወደፊት ከተራመደ ላይመለስ ይችላል። ሩታ እንደዛ ነው እያደረገች ያለችው። መቀበል ትችላለህ። አይ ካልክ ወደ ህግ መሄድ እንችላለን። በእንደዚህ አይነት ሁኔታ ውስጥ ሆኜ እንደዚህ አይነት ሀስሎችን ማሳለፍ አይገባኝም። ኦልሬዲ ጨረስኩት ጊዜ ተጀምሮ እስከሚያልቅ ድረስ ከመጀመሪያ ወር እስከ መጨረሻ ወሬ ይኸው። ስለዚህ በእንደዚህ አይነት መልኩ ይሄንን ታይም ካሳለፍኩኝ ነገ ሰላም ይሆናል ብሎ ማሰብ ይሄ ሞኝነት ነው። ተስፋ ያስቆርጣቸዋል። እንግዲህ አንዳንድ ሰው ማለት ነው ገብቷቸዋል አይደል? የሚያደርጋቸው ነገሮች ተስፋ እንድትቆርጡ ያደርጓቸዋል። አሁን ይቅርታ ቢለኝ እንኳን የይቅርታ ልብ የለኝም፣ ነገ ያንን ነገር እንደማይደግመው እንኳን በምን እርግጠኛ ነኝ እያለች ነው። እና አንድ ሰው የሆነ ጥፋት ላይ እየተደጋገመ የሚገባ ከሆነ እንግዲህ ምንድነው በዛ ላይ ያላችሁ ኮንፊደንስ ዜሮ ነው የሚሆነው ማለት ነው። ተስፋ ትቆርጣላችሁ። ምክንያቱም እሱ የሚቀየር ሰው አይደለም ብላችሁ ስለምታምኑ ልባችሁ በቃ ይደነድናል ማለት ነው። እሱ መጥሪያ ሰተሽ ምናምን አለን ቤተሰቦች ከሜድ ያለብሽ ጀመር ኤፍሬም ይሄን ነገር ስላለበት እኮ ነው። እና ደግሞ አንተ ዛሬ ነው እንዴ የምታየው? ትላንትና እኮ እኔ ከሄርሜላ ጋር ያለው ነገር ጥሩ አይደለም፣ እናስቁማቸው፣ ሁለቱም ትዳራቸው ውስጥ ይግቡ ይመለሱ እያልኩ ስንቴ ተናግሬያለሁ። ግን ዛሬ ይህን ውሳኔ ስትወስን ሁላችሁም እያመጣችሁ ልክ አይደለም ምናምን አበሏት። በቃ አዎ ኤፍሬምም መጥፋት አልነበረብህም። ያ ብቻ አይደለም። እኔ በጣም የገረመኝ ነገር ኤፍሬም ሁኔታዎቹን እያየ ነው። ብሩክ የሚባለውና አቤል የሚባሉ ልጆችን ከአብርሃም ዙሪያ ማጥፋት ነበረብህ። በቃ መሆን ያለበት እሱ ነበር። እናንተ ትዳሩ መፈታቱ ልክ ነው እያልክ ነው? አዎ ይኸውልህ ለነገሮች ገደብ አላቸው። በጣም ብዙ ገደብ አላቸው። እናንተም እንደዚህ አይነት ነገር ሲያደርግ በርታ ከማለት ውጭ አንድም ልታስቆማችሁት የሞከራችሁት ነገር የለም። ከኔ ጋር በጣላ ቁጥር እኮ ሮጦ የሚሄደው ሌላ ሰው ጋር ነው፣ ሌላ ሴት ነው ጎትቶ ሊመጣው። ስለዚህ ለምንድን ነው እኔ እንደዚህ የምሆነው? እኔ ክብር የለኝም እንዴ? አንዳንድ ወንዶች እንግዲህ ከሚስቶቻቸው ጋር ሲጣሉ ወይ ከተማ ይወጣሉ፣ ወይ ጸጥ ያለ ቦታ ይሄዳሉ፣ ወይ አንዳንዶቹ ደግሞ በንዴት ይጠጣሉ። አብርሃም ደግሞ ሌላ ሴት ጋር የሚሄደውና በጣም ይገርመኛል። እና ጥቅ አይደለም በቃ እንዴ እኔ ትዳሬን ስላከበርኩኝ እኔ ቤት ስላልኩኝ ነው። እዚች ምድር ላይ የበላይ ህግ ነው። ወደ ህግ እንሄዳለን። እግዚአብሔር አለ። እኔ እናንተ መለያየታችን ሁለታችንም የምንጎዳው እንጂ እኔ ብቻ አይደለም የምንጎዳው። በእንደዚህ ጉዳቱ ዛሬ ነው የሚታይ። አብርሃም ጉዳቱ ዛሬ አይደለም ሊታይ የሚገባው። ጥፋቶቹን ስታጠፋ ሊታይ ይገባል። ሁኔታ ውስጥ ሆኜ ያልተጎዳው እኔ መቼም ልጎዳ አልችልም። ቃል በጣም ከባድ ነገር ነው። እኔ እና እሱ ስንት ጊዜ ነው ቃል የተገባባ ነው። አንድ ሁለት ብለህ ራሱ ላስቆጥርህ እችላለሁ እኮ። ቃል ከባድ ነው። ትላንትናም ስትል ነበረ ብዙ ጊዜ ቃል ተገባብተናል። እኔ ቃሌን እየጠበቅኩ ነው፣ አንተ ግን ቃልህን ልጠብቅ አልቻልክም እያለችው ነው። ቃል አለመጠበቅ ደግሞ በጣም ከባድ ነው። ዛሬ አላደርገውም፣ ከዛ ነገ ይደረጋል፣ ከዛ በኋላ ከነገ ወዲያ ይደገማል፣ ከነገ ወዲያ ነገስ እንደማይደገም በምን ጠኛ ያሳለፍናቸው መልካም ጊዜያቶች እንኳን አይዙሽም። በዚህ ልክ እንዴት ትጨክኛለሽ? አንተ በዚህ ልክ ጨክነ እሷን ጥለ በዚህ ሁኔታ ውስጥ ሌላ ሴት ጋር ስትሄድ ምን አይነት ልብ ቢኖርህ ነው? አሁን እሷ በዚህ ደረጃ ተስፋ ትቆርጣ እንትን ስትል እንዴት በዚህ ትጨክኛለሽ? ማለት ትላንትና የደገመው ቃል ነው። እና ምን አስፈራህ? አሁን ለምታደርገው ነገር ትክክል እየሆነ እንደሆነ እየታየህ እያደረግህ ከሆነ ምን አስፈራህ? የፈለገ እኔ ላጠፋ ይችላል፣ የፈለገ ብዙ ነገር ምትልል ይችላሉ። እኔ ግን አንድም ቀን ፍቺን አስቤ አላውቅም። ገባሽ? ኧረ እባክህ የምታደርገው ነገር የፈለገን ነገር እያደረግህ ፍቺን አታስብም? ምን ማለት ነው? ምንም የማያውቅ ሰውን ነው እንደ ቤት ያስቀምጥከው? መቼም ቢሆን እንለያያለን፣ ወይንም የፈለገ ልንጨቃጨቅ እንችላለን፣ የፈለገ ልንጣላ እንችላለን። ግን ፍቺን አንድ ቀን መፍትሄ አድርጌ አስቤው ምንም ብዬ አላውቅም። ገባሽ? እኔም እኮ አስቤበት ወይም ደግሞ መፍትሄ ይሆናል ምናምን ብዬ አስቤው አላውቅም ነበር ከዚህ በፊት። አስገዳጅ ነገር ሲመጣ ግን ነገሮቹን አሰብኩት። ምንም አማራጭ የለኝም። ማንም ሰው የሚያደርገው ነው። ባይዘ ከአቅሙ በላይ ከሆነ ምንም አማራጭ የለውም። አሁን ይህንን ነገር እንዳስብ አንተ ያደረግከኝ፣ ምክንያቱም ያለሁበትን ሁኔታ እያየ ካልተረዳኸኝ ነገ በምን አይነት መንገድ ልትረዳኝ እንችላለን? ምንም መከራከር አያስፈልግም። በጣም ጥሩ። እስከ ነገ ድረስ ጊዜ ውጭ ላስብበትና መፈረም ካለብኝ ፈርምልሻለሁ፣ ከሌለብኝም ሴት ልጅም በዚህ ሁኔታ ውስጥ ደግሞ ሆና ካልተረዳሃት የመጨረሻ
ጥላቻ አይክልም። በቃ በጣም ጥሩ። ስለዚህ አሁን ማለት ነው ከኔ ይኸውልህ እንትን የግድ መስጠት አለብኝ። ህግ ነው ያዘዘኝ። ስለዚህ ይሄንንም ያዘውና ወደ ህግ መሄድ ካለብን እንሄዳለን። ፈርመህልኝም ነገ መገናኘት ካለብን እንገናኛለን። ሽማግሌ ይዘህ ነገ ብታገኛት የተሻለ ነው። እውነት ለመናገር ማለት ነው። እውነት እስከ ነገ ድረስ ታገሽ። እንደ ባልነትም ስላከበርሽ በጣም አመሰግናለሁ። አንዴ ተቀባብራችሁ አመሰግናለሁ። ሙርታ የያዙብን እኮ። የተወዳጁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከ ሰው ያላችሁ በሰላማችሁ በዝት ይበላል። ቻው